በቅዱስ ዮሐንስ ወንጌል ምዕራፍ 5 ተራ ቁጥር 7 ላይ ነው። አልቦ ሰው ይላል። በብዙ ወደ አማርኛው ሰው የለኝም የሚል ይሆናል ማለት ነው። እንግዲህ እንደታወቀው ሁሉ ዛሬ እናታችን ቅድስት ቤተክርስቲያን ከምታከብራቸው በዓላቶች ወይም ጾሙ ከገባ ጀምሮ አራተኛው ወር ላይ እንገኛለን ማለት ነው። ከዘወረደ ጀምሮ ሲቆጠር እንደ ጾመ ኢየሱስ ደግሞ ሶስተኛ ወር ማለት ነው። ነገር ግን ከዘወረደ ከጾመ ሕልቃል ጀምሮ ሲቆጠር ደግሞ አራተኛ ወር ነው። ይህም እሁድ ደግሞ እንደ ቅዱስ ያሬድ ስያሜ መጻጉዕ ተብሎ ይሰየማል ማለት ነው። መጻጉዕ ብሎ ቅዱስ ያሬድ ሰይሞታል ማለት ነው። ስለዚህ መጻጉዕ ማለት በሽተኛ፣ ተርካሻ፣ መነሳት፣ መቀመጥ፣ መገላበጥ እንኳን የማይችል በሽተኛ ማለት ነው። መጻጉዕ የሚለው የአንድ ሰው መጠሪያ ሳይሆን በሽታውን የሚያወሳ ማለት ነው። ስለዚህ መጻጉዕ ተብሎ ዛሬ ቅዱስ ቤተክርስቲያን ያው ሊቃውንቱ ማታም በምሳሌ እመቤቱ ሲያመሰግኑ ሲያደሩ ቅዱስ ያሬዱ የደረሰውን ብሶት ቅዱስ ያሬድ የተናገረውን የቤተክርስቲያንን ቋንቋ ስለ መጻጉዕ ነው። ከዚያም አልፎ ሌሎችም አሉ እና ስለዚህ ነገር ግን ዛሬ በአጭር ሰዓት ሁሉም ትምህርት ዛሬ የሚታወሱትን ሁሉ ጨርሳለሁ ማለት አይቻልም። ስለዚህ መጻጉዕ ብቻ አንስተን የተወሰነ ገልጸን እንነጋገራለን ማለት ነው። ስለዚህ ሰው የለኝም በምሲ ሰው የለኝም አይሰማም። ሰው የለኝም አንገርገሙት ሰው የለኝም ካልን ማን አለ ማለት ነው? እግዚአብሔር አለ ማለት ነው። ሰው የለኝም ካልን ማን አለ ማለት ነው? እናታችን ቅድስት ማርያም አለችን፣ አገናችን፣ ጠጉራችን አለች ማለት ነው። ሰው የለኝም ካልን ሌሎችን ቅዱሳን፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት ከጎናችን አሉ ማለት ነው። ነገር ግን ሰው አለ ካልን ደግሞ ይህ በተቃራኒ ደግሞ እግዚአብሔር ከኛ ይልቃል ማለት ነው። ምክንያቱም ሰው የለኝም ነው ያለ ነገርን ከስና አንከምንት እንደሚባል ከቁጥር አንድ ላይ ስናነሳው ምንድን ነው የሚለው? ወንድሮዙ ከሆነ በበዓሌ ብላዙ አርገ እግዚ ኢየሱስ ኢየሩሳሌም ይላል። ከዚህ በኋላ በአይሁድ በዓል ጌታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ወጣ። ከዚህ በኋላ ማለት ከዚህ በኋላ የሚነበረው ስንል ከምዕራፍ 4 ጀምሮ ስናየው ብዙ ታምራቶችን ያደረገበት ነበረ። በይሁዳ አካባቢ በይሁዳ ሀገር ላይ በሽተኞች እንደዚህ ሲፈይስ ልጁ ለሞት ቀርቦበት እንኳን እስከ ማዳን ድረስ ደረሰ በዚያ በይሁዳ። ከዚያ በኋላ ግን ከይሁዳ ደግሞ ወደ ገሊላ፣ ከገሊላ ወደ ኢየሩሳሌም በአይሁድ በዓል ቀን ወደ ኢየሩሳሌም ወጣ ነው የሚለው። ከዚህ በኋላ ብዙ ታምራቶችን ከሰራ በኋላ ይህ ከዚህ በኋላ የሚለው በኋላ ብዙ የሰራውን ስራዎችን የሚያመለክት ስለሆነ ወደ ኢየሩሳሌም ወጣ። በኢየሩሳሌም በበጎች በር አጠገብ መጠመቂያ ነበረው ይችላል። ምን ነበረች? መጠመቂያ። ይህችን መጠመቂያ በዕብራይስጥ ቋንቋ ቤተሳይዳ ወይም ቤተሰብ ይሏታል። ቤተሳይዳ ማለት ቤተሰብ ነው። ቤተሰብ ማለት ደግሞ ቤተሳይዳ ነው። ስለዚህ ይህች ነበረች። በምን በኢየሩሳሌም አካባቢ በኢየሩሳሌም ውስጥ ሆና ነገር ግን በዚያች የበጎች በር ወይም የበጎች መጠመቂያ ነበረች። ስለዚህ ይህቺ ቤተሳይዳ ወይም ቤተሰብ 5 ነገሮችን ያዘች ነበረች። 5 ነገሮችን ቤተሰብ ቤተሳይዳ ቤተ ምሕረት ማለት ነው። ምሕረትን የምታሰጥ ሰዎች ከበሽታቸው እንዲፈወሱ የምታደርግ ነበረች። ቤተሰብ የተባለች ቅዱስ ቤተክርስቲያን ናት። ከቅዱስ ቤተክርስቲያን ደጅ የጠና ሰው ከቅዱስ ቤተክርስቲያን መጥቶ እግዚአብሔር ምሕረት የሚጠባበቅ ሰው ምሕረት ያገኘለትምና ቤተሰብ አላት። ይህች ቤተሰብ የተባለች ምሳሌ ደግሞ የእናታችን አሁን ምንሰግድባት ምንቆርብባት የሰማያዊ ምሳሌ የሆነችው የሰማያዊ ደጅ መግቢያ የሆነችው ቅዱስ ቤተክርስቲያን ናት። ቤተሰብ አላት። ከልጅ መጥተው ደግሞ ሳይፈወስ የሚሄድ የለም። ስለዚህ ቤተሰብ ነገር ግን 5 ነገሮች አላት ይላል። 5 ነገር ማለት 5 ነገር አላት። 5 ነገር ወይም ደግሞ በገጠር አካባቢ መሬት ላይ እርከን ይባላል። እርከን ሰው በመሬት የሚሰራው ነገር ነው። አካባቢ ወጣና
መሬቱን ቤት እንደሸረሽበት የሚሰራ እርከን የሚባል ያለው እርከን 5 መደብ ወይም 5 እርከን የሚባል አላት። ስለዚህ በዛች 5 እርከን ወይም 5 መደብ 5 በሽተኞች ተኝተው የእግዚአብሔር ምሕረት ይጠባበቁ ነበር ይላል። የእግዚአብሔር ምሕረት ይጠባበቁ ነበር። ይህ ምሳሌ ያለው 5 እርከን 5 መደብ ማለት ነው። ስለዚህ በዛ በ5 መደብ ተኝተው የእግዚአብሔርን መልአክ ይጠባበቁ ነበረ። የእግዚአብሔር መልአክ በዚያ በመጠመቂያዋ በውሃ አካባቢ ነው መደብ ያለ። ነገር ግን የእግዚአብሔር መልአክ ይጠባበቁ ነበረ። የእግዚአብሔር መልአክ ይጠባበቃሉ። የእግዚአብሔር መልአክ ረቂቅ ነው። ሰው ብዙ ፍጥረት ነው። መላእክት ግን ረቂቃን ናቸው። ነገር ግን የእግዚአብሔር መልአክ ሲጠባበቁ ሲወርደን ይታወቃል አይታወቅም። መልአክ ረቂቅ ነው። ነገር ግን ከሰማይ ወርዶ ውሃውን ሲኖታው ሳና ውጮ ሲባርከው ውሃው ይለዋወጣል። ባህሩ ነገር እንደሚያንቀሳቅሰው ሁሉ ባህሩ የሆነ ማዕበል በተነሳ ጊዜ እንደሚናወጥ ሁሉ መልአኩ መውረዱን የሚያውቁት ውሃው ይለዋወጣል። እኛ በሽተኞች 5 በሽተኞች የተኙበት አካባቢ ውሃው ይለዋወጣል። ከዚያ በኋላ ውሃው ሲለዋወጥ መልአኩ እንደወረደ ይታወቃል ማለት ነው። ውሃው ሳይለዋወጥም ጌታ የሚታወቅ መጠለም ማለት ነው። ወይ ዘወርድ የእግዚአብሔር መልአክ በወርድ ጊዜ ውሃው ይለዋወጣል። በዛን ሰዓት ፈጥኖ ከውሃው ከመጠመቂያው የገባ ካለበት ደዌ ሁሉ ይፈወሳል ነው የሚለው። ይፈወሳል። የእግዚአብሔር መልአክ ሳይባርከው ግን መግባት የለም። አንድ ሰው ብቻ ነው የሚገባ። የሚገርማችሁ አንድ ሰው ብቻ ይገባል። በየሳምንቱ አንድ ሰው ይጠመቃል። አንድ ሰው ብቻ ይፈወሳል። ቀድሞ የገባው ማለት ነው። ሌላ ይጨምር። ዛሬ ግን ቤተክርስቲያን ለስንተኛው ምዕራፍ ሆነች? ዛሬ አጠቃላይ በስጋ ወመረቱ የሆነው ሁሉ መጠመቅ እፈልጋለሁ፣ መፈወስ እፈልጋለሁ፣ መዳን እፈልጋለሁ፣ መዳን ትሻለህ እኮ ቤተክርስቲያን እኮ ወይም በቁርባን ደረጃ አንተ ዛሬ ልክ ነህ አንተ ተመለስ አትልም እኮ። በዛ ሰዓት በኦሪት ሕግ ግን ምንድን ነው? አንድ ሰው ብቻ ነበር የሚጠመቀው። አንድ ሰው ብቻ ይጠባበቃል። ውሃው ሲናወጥ ፈጥኖ የገባ እዛ ላይ ይፈወሳል። ካለበት ደዌ ሁሉ ተፈውሶ በሰላም በጤና ተነስቶ ይሄዳል ማለት ነው። አምላካችን እግዚአብሔርን ምሕረቱን ይላክልን። ይፈወሳል እና በየሳምንቱ ነው የሚመጣ፣ በየሳምንቱ ነው የሚያድን። ይቺ ዕለት ቅዳሜ ናት። የአይሁድ በዓል የሚያከብሩበት ዕለት ሰንበት ብሎ ቀዳሚ ሰንበት ተብላ ዛሬ በሐዲስ ወንጌል የተመሰረተች ቀዳሚ ሰንበት ቅዳሜ ብቻ ነበር የሚያከብረው አይሁድ። ከዘረጉ እግራቸውን የማያጥፉ ልክ ያች ቅዳሜ እንደገባች እንደሆን ሁሉ ይውላሉ፣ ያድራሉ ማለት ነው፣ ያሳልፏታል። ስለዚህ ቅዳሜ ነው የሚፈወስ። ያ በሽተኛ ቅዳሜ ይፈወሳል። ቅዳሜ አንዳንድ ሰው ይፈወሳል። ቅዳሜ ግን አይቀርም ደግሞም አይደግም። አለመቅረቱ ለዚህ ምሳሌ ነዛችኋል። አለመቅረቱ በአባቶቻችን ብቻ ነበር እንጂ ታምር ቢደረግ በሽተኞች የሚፈወስ በእኛ ዘንድ ቀርቷል ብለው ደግሞ እንዳይሉ ማለት ነው። አለመቅደሙ ደግሞ ጌታችን ኢየሱስ ክርስቶስ እነ ሐዲስ ኪዳን መስርቶ ፍጹም ሕይወት እስከሚሰጠን ድረስ በዛ ወቅት ፍጹም ሕይወት አልነበረም። አንዳንድ ብቻ ነበር የሚፈወስ ማለት ነው። ፍጹም ሕይወት አልነበራቸውም። ስለዚህ በዛ በአምስቱ የተባሉ እነማን ናቸው? በአምስቱ ከመደኙት እውራን፣ የታወሩ፣ አንካሳን ደግሞ አንካሶች ይሳያቸዋል። የደረቁ የሰለሉ ማለት ነው። ስጋቸው አልቆ አጥንታቸው የደረቀ ማለት ነው። ጽንሳን ደግሞ ልቅሶ የሆኑ አንዳንድ ጊዜ የሆነ ዛፍ በመካከል ላይ የሆነ ዛፍ ተቀጥሎ ሲወጣ ታላቁ ዛፍ ሲቀረጥበት ልክ መቆም ወይም መምራት እንደሚያቅተው ሁሉ ልቅሶ የሆኑ ናቸው። ያልቀኙ ጥንክርና የሌላቸው ልቅሶዎች ጽንሳን የሰለሉ ነበሩ። የሰለሉ በዛ ተኝተበት ነበሩ። ደግሞ ዛቱን ደግሞ የተደበለበለ ደግሞ ነበሩ። ዛቱን የተደበለበለ ነበሩ። እነዚህ ናቸው ከዚያ ተኝተው ነበሩ። ከምን ከአምስቱ ቀን ላይ ከአምስቱ መደብ ላይ ማለት ነው። እነዚህ ተኝተው የእግዚአብሔር መልአክ ይጠባበቁ ነበረ። እዛ በኋላ እኒህ 5 ድውያኖች ሁሉ ሲጠባበቁ ከዚህ መካከል ግን ይሰሩ ነበረ። እንደጠቀሱላቸው ሰው የለኝም ያለው ከዚህ መካከል አለ። ከዚህ መካከል ይቆጠራል። 5 መደብ የተባሉት እነማን ናቸው?
አምስቱ እርከን ወይም የተባሉት ወይም አምስት እርከን የተባሉት አምስቱ አዕማደ ምስጢር አምስቱ አዕማደ ምስጢር ናቸው። አምስቱ አዕማደ ምስጢር እኛ ቁመን የምንሄደው ቤተክርስቲያን እናውቃት፣ በቤተክርስቲያን የምንመላለስ እምነታችንን የምናጠነክርበት አዕማድ የተባለ ምሰሶ ነው። ምሰሶ ያለበት እንደማይወርድ ሁሉ አዕማደ ምስጢር አሉ። አምስቱ አዕማደ ምስጢር እነዚህ ከእነዚህ መካከል አንዱ የጎደለው ዋጋ የለም ማለት ነው። መጻጉዕ ማለት ነው። ከዚህ መካከል ከአምስቱ አንዱ የጎደለበት መጻጉዕ ነው። በሽተኛ ነው ማለት ነው። እግሩ የሰለለ ይዞ ሆኖ ማለት ነው። መንቀሳቀስ የማይችል ማለት ነው። በዚያ የሚመስል ነው። ስለዚህ አምስቱ አዕማደ ምስጢር ናቸው። አምስት እርከን የተባሉ እርከን መደብ የሆኑ ሌላውሳ አምስት ቅድመ ጠወቀስላችሁ በሽታዎች ደግሞ የአምስቱ ጾታ ምዕመናን የአምስቱ ጾታ ምዕመናን እንግዲህ አምስት እርከን ያዟችሁ አምስቱ አዕማደ ምስጢር ይዛችኋለሁ። አምስት ደግሞ በሽታዎችን ጠቅሼላችኋለሁ። ዕውራን የታወሩ ያዟችሁ ይህ ሰሆኑ እስከ አምስት የተረዘርኳቸው እነዚያ ደግሞ የአምስቱ ጾታ ምዕመናን ናቸው። አምስቱ ጾታ ምዕመናን እነማን ናቸው ሲሉ ማለት ነው። አምስቱ ጾታ እነማን ናቸው? አይሁድ፣ ወራዙት፣ አንስት፣ ካህናት፣ መነኮሳት። በእነዚህ የሚመሰላቸው በሽተኞች ማለት ነው። በእነዚህ የሚመሰላቸው የአይሁድ ጠሪ ምንድነው ብሉ ፍቅረ ንዋይ ነው። ሰው ከተሸገረ በኋላ ገንዘብ ነው የሚሰበሰው። ሰው ካረጀ በኋላ ገንዘብ ያስፈልገኛል ነው የሚል ጦርነቱ ይለዋል። የሽማግሌዎች የዋቄቶች ጦርነት ማለት ነው። ነገር ግን ይህንን ሰውና ደግሞ በሌላ ይቃወማቸዋል። በምን ይቃወማቸዋል? በዝሙት። ሰው ካረጀ በኋላ ክብር ማጣት ማለት ማዋረድ፣ በዝሙት ይቃወማቸዋል። የወራሱ ፍሳት ይህ ደግሞ ወራሱ ዘመትላ ደግሞ ጎልማሳ ወጣቱ ማለት ነው። ወራሱ እነዚህ ጦራቸው እንዲነበረ የነ በወጣትነት ዝሙት ወይም ሴተኝነት ወይና መንገድ ወይም ሀሊሆን በወጣትነት የሚመጣ ነገር ግን ደግሞ ይናስተውና ደግሞ ሌላ ነገር ያመጣባቸዋል። ምን ያመጣባቸዋል? ፍቅረ ንዋይ ውክያን ባልቴቶች የሚቃወማት ነበረውን ሰውን እንዲገርሙ፣ የሰውን ገንዘብ እንዲዘርፉ፣ አንጃ እንዲቆርጡ፣ ደም እንዲያፈሱ ባረዛር እንዲመልሰው ነው። ሰው በገንዘብ ምክንያት በተገደለ በተሳቀቀ የሚኖር በገንዘብ ምክንያት እኮ ነው። አምላካችን ገንዘብ ነገር ይሰውረን በህጋ ውስጣቸው። ስለዚህ የራሱ ጦራቸው ነው ስለናዘት ነው ገንዘብ ስላለት ነው። ጦራቸውን ጀምሮ ሌላ ነበር። ነገር ግን በዚህኛው ቃል ይቃወማቸዋል። የአብስ የሰዎች ሳ ምን ዝርጌጥ ነው? ምን ዝርጌጥ መቀራናት ልዩ ልዩ ነገሮች ማድረግ በእንደዚህ ነገር ጦርነት ይቃወማቸዋል። ያዩትን መልመድ፣ ያዩትን መቀራር፣ ያዩትን መጫወት እንደዚህ ነገር እየጦራቸው ነገር ግን ልሚተውና ደግሞ በሌላ ነገር ይቃወማቸዋል። ጌታቸው ማን ስለነበረ? ክርስቶስ። ሰርጎቅር ሐዋርያት የተባለ የሐዋርያት ጌጣቸው ሽልማታቸው የሰማዕታት አክሊላቸው የሆነ ክርስቶስ ነው ጌጣችን። ክርስቶስ ነው መልካችን። ከመልክ በላይ ሌላ መልክ አይጨመርም። ስለዚህ እነዚህ ሰው ጋር ደግሞ ይቆያቸዋል ይላል። አንስት ወረኛ ምንድነው? ካህን። አራተኛው ነው የካህን ማለት ነው። ካህን ምንድን ነው? ካህን በትዕቢት ይቃወመዋል። ካህናትን በትዕቢት ይቃወማቸዋል። አይምሯቸው ረቂቅ ነው፣ እኔ ታላቅ ነኝ፣ እኔ እንደዚህ ነው በማለት በትዕቢት ይቃወማቸዋል። ትዕቢት ደግሞ የማንጸር ነው። የክርስቶስ የማይወደው ክርስቶስ ትናን ይወዳል። ክርስቶስ ፍቅርን ይወዳል። ክርስቶስ ራሱን ዝቅ አድርጎ የሐዋርያትን እግር አጥቦ እናንተን እንዲያድርጎ ነበር ያላቸው። ነገር ግን ካህናትን በትዕቢት ይቃወማቸዋል። አይምሯቸው ረቂቅ ነው፣ አይምሯቸው ሁሉ ምስጢር የተሞላ ነው በማለት ያስታበያቸዋል። ነገር ግን እነዚያስተማ ደግሞ በሌላ ነገር ደግሞ እንዲቃወማቸው ያደርጋቸዋል ይላል። የመነኮሳት እሳት ደግሞ ምንድን ነው? መነኮሳት ደግሞ ፍስት ይለዋል። መነኮሳት ማለት ምድራዊ መላእክት ነበሩ። ነገር ግን መንፈሰ ሞተ ነው። መንፈሰ ሞተ የተባለው መንፈሰ በላ በስስት ይቃወማቸዋል። ምክንያቱም በፈለጉ ያገኙምና በእንደዚህ ነገር በዚህ ጦርነት አለባቸው። ነገር ግን እንደና በሌላ ነገር ይቃወማቸዋል። ዛሬ እንግዲህ እንዳለመታደል ብዙ ነገር ይሰማል ማለት ነው። መነኮሳት ጠሩ ምንድነው? ስስት ነበረ። ስጋ ልብላ ስትል ጸልይ፣ ስጋ ደከመ ስትል ስገጂ፣ ስጋ በረደ ተራቆ ስትል አትበሽ ወይሽ ማለት ነው። አትበሽ ማለት ነው። እንደዚህ ነገሮች ነበረ። ነገር ግን በሌላ ነገር ይቃወማቸዋል ይላል። ነገር ግን እህነን ሁሉተና
ጥምቀት ባገኙት ኃይል ደግሞ ድል ይነሱታል። ያ ውሃው የጥምቀት ምሳሌ ስለሆነ ውሃው የማ ምሳሌ ነው? የጥምቀት ዛሬ ወነአምን በሀብት ቅዱስ ቤተክርስቲያን ምናምን በሀብት ጥምቀት ለፍሬታት በአንድ ጥምቀት እናምናለን። ይኸው የጥምቀት ምሳሌ ነው። መልአኩሳ ከላይ ወርዶ የነበረ ምንድን ነው ቢሉ መልአኩ ደግሞ የካህን ምሳሌ ነው። በእውነት ካህናት እኮ ብንጠቀምበት ካህናት በስራው ብንገኙበት እውነተኛ ካህናት ብትሆን ካህናት ማለት ምድራዊ ስጋ ለባሽ እንጂ ሰማያዊ መልአክ በመልአክ ይመስላል ማለት ነው። ስለዚህ መልአኩ የካህን ምሳሌ መልአኩ ለሁለት ነገሮች ይወርዳል። አንደኛው ላይ ርጎ መስዋዕት አድርጎ ዕጣን መስዋዕትን ጸሎትን መልካም ሰራን ክፉ ሰራን ለማሳረግ ይወርዳል። ሌላኛው እሳ ደግሞ ይኸውን አናውቀው ይኸውን ጋር ደግሞ ለፈውስ ይወርዳል ማለት ነው። ዛሬ አሁን አንዳንድ ጊዜ በበሽታ በቤተክርስቲያን አካባቢ ሲገምነው ቸኩ ያለ ስላለገባሁኝ በቃ ምናምን ነው ሳያስነብኝ ሳይጠጣ ሳይባረክለት ተጠንቆ ይሄዳል ማለት ነው። ከዚያ በኋላ ሁለተኛ ልብ ይኖረውና እንደ ዛሬ ከልከለከልከል ነገር ገዛማ ይሆናል ማለት ነው። የእግዚአብሔር ምሕረት ከዚህ ቅዱስ ቤተክርስቲያን ከዚህ ቤተሳይል ከተባለችው ከቅዱስ ቤተክርስቲያን የመጣ ሰው መድኃኒት ምሕረት ሳያገኝ አይሄድም። ስለዚህ በቅዱስ ቤተክርስቲያን ደጅ ልንጸና ፈቃድ ይሁንልን እና ወሃሎ አሃሩ ብሲዘስ ዘ30 ወሰመንቱ ክረምቱ ከታመመ 38 ዓመት የሞላው ከዚህ አለ ይላል ጌታችን ኢየሱስ ክርስቶስ። ወደዚያ ወደ መጻጉዕ ገሰገሰ። ወደ መጻጉዕ ለምን ደውያው እንደጠናበት ሌሎች እየተፈወሱ ሌሎች መድኃኒት እያገኙ ሲሄዱ አየና ጌታችን ኢየሱስ ክርስቶስ ግን ሰው የሌለውን ሰው የለኝም የሚለውን ያውቃልና ወደዚያ ገሰገሰ ይላል። ደውያው እንደጠናበት አውቆ ከዛ በኋላ ጌታ ትሕያው ተፈቅሩ ትሕያው ልትድን ትወዳለህ ልጅ አለው። ልትድን አስፈቅዶ መፈወስ እግዚአብሔር አምላካችን ነፃ ፍላጎት ሰጥቶናል። ነፃ እንሰጥቶናል ማለት ነው። ነፃ ማንነት ሰጥቶናል። ውሃና እሳትን አቀረብሁልህ ገይዤከ በዘፈቀድከ እሳትና ውሃን አዘጋጅቼልሃለሁ እጅህን ወደ ወደድከው ስደድ ነው። ከዛ በኋላ ልትድን ትወዳለህ አለው። ምክንያቱም ይህ ምስጢር አለው። ሳያስፈቅድ ቢያድነው ኑሮ ሳያስፈቅድ ሳይጠይቅ ቢያድነው ኑሮ በኋላ በዕለተ ዓርብ ታምር የሚሰራ ነውና እኔ አድነኝ ብዬ አይደለም ያዳነኝ፣ እኔ ፈውሰኝ ብዬ አይደለም የፈወሰኝ፣ ራሱ የቀለብላባነቱ ቀላብላባ አዳነኝ እንጂ ብሎ ገጸ መለኮቱን በጥፊ የሚመታ ነውና። ስለዚህ ከዚያ በኋላ ምንድን አለው? ልትድን ትወዳለህን አለው። አዎን ይለው ዘንድ አያውቅምን አለ። እግዚአብሔር የልብናችን ውስጥ አያውቅም? የሚያውቅ አምላክ ነው። ልብንም ኩላሊትንም የሚመረምር አምላክ ነው። ሳንናገረው የምንናገረውን የሚያውቅ፣ ሳንሰራው የምንሰራውን የሚያውቅ፣ ሳይሆን የሚሆነውን የሚያውቅ የሚሰወረው የሌላ አምላክ ነውና ያውቃል እኮ እግዚአብሔር አምላካችን፣ የሚሰወረው የለም። ነገር ግን አዎን እንዲያውቅም አይወድ ቢሉ አስፈቅዶ ማዳንን ነፃ ፍላጎት መስጠት ማለት ነው። ቀንበሬ ልዝብ ናት ነው ያለ። ቀንበሩ ልዝብ የሆነ አምላክ ሸክሜ ቀላል ነው ያለ። እናንተ እንደው ሸክማቸው ከበረ ሁሉ ወደ እኔ ነው የሚለው። ስለዚህ ከባድ ሸክም አላስደከመም። ሳያስፈቅድ ያደርገው ነገር የለም። ከዛ በኋላ አዎ ጌታዬ አለው። አዎ ጌታዬ እኔ ከዚህ ስጠባበቅ ነገር ግን ከኔ ጋር ያሉት ፈጥነው ወደ ውሃው ይገገቡ፣ እነሱ ይፈውሳሉ። እኔ ሰው የለኝም የሚያድን። ውሃው በተናወጠ ጊዜ የእግዚአብሔር መልአክ በወረደ ጊዜ የሚከተይ የሚወጣ እዚያ ከውሃው የሚጨምረኝ ከመጠመቂያው ከመፈወሻው የሚጨምረኝ የለኝም እንጂ አዎ ልድን ወዳለሁ አለው። አዎ ሰው የለኝም አለ። ሰው የለኝም። አሁን ሰው አለ ቢምሮ እኮ ስንት ሰው ነበር እኮ በመካከል እኮ ሰው ሁሉ ሰው አይባልም። ሰው የለኝም አለው። በል አልጋህን ተሸክምና ሂድ አለው። አልጋህን ተሸክምና ሂድ። እንግዲህ አስታውስ 38 ዘመን ታንቆ ወብጦ መገላበጥ እንኳን የማይችል ሰውነቱ ሰሎ ደርቆ ልምፋው ሆኖ እያለ 38 ዘመን ያህል መከራ ሲቀበል ኑሮ ማለት ነው። አልጋህን ተሸክምና ሂድ አለው። 38 ዘመን ታሞ የነበረው ነገር ግን በዛ ያንን አንድ ግመሎተኛ ወይም ታሞ የረሰው አይደለም አልጋውን ተሸክሞ ለመሄድ እኮ ትንሽ እህል ባቀን እስከሚጸና ድረስ እኮ ያቅተዋል። እሱ ግን ያንን አልጋ እንደውም የኢትዮጵያ ይችላቸዋለ መንግስት ድረስ አልጋው የብረት ነው ይላል። አሁን አልጋ ተገጣጥሞ አንድ ሰው ተሸክሞ ሄዱ። እናንተ እንደምንጠቅምሽም እንዲህ አንድ ተሸክሞ ይሄዳቸዋል ማለት ነው መናገር ማለት ነው። ያንን የብረት አልጋ ጽናት አምራቱን ለማሳወቅ ለእግዚአብሔር ስማር በነገር ይቻው ዘረሽ
ለእግዚአብሔር የሚሳነው የሌለ አምላክ ስለሆነ አልጋውን ተሸክሞ በስራ ታምራት ለማቀየር አልጋውን ተሸክሞ አፈስቶ ነው ሄደ። እያችሁ አልጋውን ተሸክሞ አምላካችን እንደዚህ ነው። ነፃ አይምሮን ሰጥቶ ነፃ ፍላጎትን ሰጥቶ የሚያድን አምላክ፣ ሰው የለኝም ያለው ሰው ሆኖ የተገኘለት አምላክ። ነገር ግን እሱ ነፃ በስተሳሰብ ተባል ነበረ እኮ ጌታችን ኢየሱስ ክርስቶስ ቀና ብሎ ሲያየው ከዚያ ካልገረ ቀና ብሎ ሲያየው የ30 ዓመት ጎልማሳ ነበረ። በ30 ዓመት ጎልማሳ መጠን ሲያየው እና ጎልማሳ ነውና ከዚያው ከውሃው ይወረውረኛል ይጨምረኛል ብሎ አስቦ ነበር ይላል። ሌላው ደግሞ ምንድን መሰላችሁ? ጌታችን ኢየሱስ ክርስቶስ ወደ ፈጣሪ ነገሩ ወደ ፈጣሪ የቃሉ ንግግር የአንደበት ጣፋጭነት ብዙ አይሁድ ከዚያ በወቅቱ ነበሩ ይከተሉት ነበረ። እንደውም የ5 ገበያ ያህል ህዝብ ይከተለው ነበር የሚለው እና ከዚያ መካከል አንዱ ሁሉ አዝዞ ወደዚያ ውሃው እንዲጨምረኝ ያደርገኛል ብሎ አስቦ ነበር ይላል። አይደለም መድኃኒት ከራሱ የመጣለት እኮ ተጠቃለለት እኮ እና ሰው የለኝም አለ። አልጋ ተሸክሞ ሂድ አለው። በዛን ሰዓት አልጋውን ተሸክሞ ሲሄድ አልጋውን በጭንቅላቱ በአናቱ ተሸክሞ ሲሄድ ምቀኞች አሉ። ከዚያ በኋላ ምቀኞች ሰዎች እንዲገኙ የማይወዱ ሰዎች እንዲያመሰግኑ የማይወዱ ሰዎች እንዲዘምሩ የማይወዱ ሰዎች ጤነኛ ሆነው እንዲኖሩ የማይወዱ ተመለከቱት። እሎትና መደረጃቸዋለሁ ከዘረጉ የማያጥፉባት የሚያከብሯት ለተቀዳሚ ነበረች። ከዛ በኋላ ሰንበት ነውና አልጋህን ተሸክመ ልትሄድ አይገባህም አለው አሉት። አይ ይህ ያዳነኝ ያዳነው እኮ አላወቀም እኮ ገና እንጂ መልካም ነገር ሲደረግን እግዚአብሔር ስጥልኝ ይባል ነበር እኮ። ነገር ግን እንዲሁ ረሰው ማለት የተደረገለት ረሰው እንደው ቀና ብሎም አላገም ብሎ ፍቅሩን የሄደ ሰንበት ነውና ሰንበት ልትሽ አይገባህም አሉት። አይ ያዳነኝ ይህ አልጋህን ተሸክመ ሂድ ብሎ ነው እንጂ አለው። ማነው እሱ ሳለው እሱ ማን እንደሆነ ሳላውቅም አላቸው። ማን እንደሆነ አላውቅም አላቸው። ከዚያ በኋላ ኢየሱስ በባህሉ ተሰውራቸው ነበረ። ለቅጽበት በዚያ በምሳ ተሰውራቸው ነበርና ከዚያ አገኘው። በሳኒታ በማግስቱ አገኘው ይላል። ማንን? ያ አልጋውን ተሸክሞ ሂዶ የነበረው አገኘው። በል እንግዲህ ከዚህ የበለጠ ነገር እንዳያገኙ ዳግመኛ አትለብኝ አለው። ውጭ አፋጣቀኝት ይዛል ዳግመኛ የከበረ ነገር እንዳያገኙት አትለብኝ። አሁን ቀደም ደዌ ሥጋ ነበር የታመመ ደዌ ዘነስ እንዳያገኙት አትለብኝ አለው። ደዌ ዘነስ ማለት ምንም ያለ ንስሐ የማይላቀቅ በቁመናችን አሁን ያለነ ካላስወገድነው በቀር የማይለቀን ማለት ነው። ደዌ ዘነስ ደዌ ዘሥጋማ መድኃኒት ሆነው ደዌ ዘሥጋማ እኮ ሐኪም ቤቱ በጸበል ቤቱን ብለን እኮ ደዌ ዘሥጋችን ልናስወጥቅ እንችላለን። ደዌ ዘነስ ግን ከባድ ነው። ክርስቲያኖች ከዚህ የበለጠ ነገር እንዳያገኙ ዳግመኛ ከመዘያች ይርከብከ እዩቂት አዲስ ያገኘ ከዚህ የበለጠ ነገር እንዳያገኝ ዳግመኛ ያስወግዳሉ። ከዚህ የበለጠ ምናለው ደዌ ዘነስ ማለት እንግዲህ ደዌ ዘሥጋውን ቅድም አይተነዋል። ደዌ ዘነስ ማለት ሰውን መሸንገል፣ ሰውን ማዋረድ፣ ሰውን መተቸት፣ ሰውን ልዩ ልዩ ስሞችን መስጠት፣ ጠማማም ነገር በልቡናችን ማሰብ፣ በልዩ ልዩ ነገር መከታተል፣ መለያየት ደዌ ዘነስ ማለት ነው። ከዚህ የበለጠ ነገር እንዲያገኛለው ይህ እንዲያገኘው እውነቱም ያልቀረና ጌታችን ኢየሱስ ክርስቶስ በዚያ በዕለተ ዓርብ ይህንን ገጸ መለኮት በጥፊ መጥተው ያቺ እጁ ቀደም ተፈውሳ የነበረችው ደረቀች፣ ሰለለች፣ እንደገና ነደለች፣ እሳት ተቃጠለች። መለኮት ተመታች፣ እጅ ትቀራለች። እና አምላካችን እግዚአብሔር ደዌ ዘነስ እንዳያገኘን በሕጉ ለትእዛዝ እንዲጸና ፈቃዱ ይሁን። የእኛ ሕዋሳትን ታሟል። ያታመመ ምን አለ? ጥጋብ ያስበላል። መጀመሪያ አድነት ነበረ ማመስገን ሲገባው የተደረገ ታምራት ማድረግ ሲገባው ገጸ መለኮት በጥፊ መታ፣ ነበር የተቃጠለ መለኮት ነው እናንተ ያለ ማለት ነው። አንድ ጊዜ አንድ ታሪክ ንገራችሁና እንደዚህ ሰዓቱ ዶክተር ተባለ ነው። ውሻና አህያ ወደ ምንድን ወረዱ ይባላል። ወደ በረሃ ወረዱ ይላሉ። መጽሐፍ ያለች ውሻና አህያ ወደ ምን ወረዱ? ወደ በረሃ ወረዱ። ከዛ በኋላ ውሻ በረሃ ላይ ያገኘው ነገር የለም። ምናልባት አንዳንድ አውሬ አድኖ ካልሆነ በስተቀር ማለት ነው። አህያ ግን በዚያ ብዙ ሳር የበቀለ ሌለኛ የማይደርስበት ስለሆነ ያንን ሳር እየበላች እየተጎነጨች ጠገበች አህያ ማለት ነው። ከዛ በኋላ ሊጮህ ነው አለች ይባላል። ሊጮህ ነው
ኋላ ውሃ ርቦት በረሃብ የተገላታ ጾምን የሚያድር ማለት ነው። ከዚያ በኋላ ኧረ ተይ ጠላት ይመጣና ይነጥቅሻል አላት። ይነጥቅሻል አላት። ኧረ ቀስ ጀምጩ አለች። በይሸና ቃስላ አለች ባላት አንድ ከዚያ ከጠላት ጆሮ ደረሰ። ሁለተኛው በሞቱ ከቅድም ገባውን በዛ ጥጃው ከባድ ስለሆነ ነው። ሁለተኛ ደግሞ ድምፅ አንተ ወጣ ያደረግሽው አሰማችሁ። በዛን ሰዓት አያችሁ በጣም ይፈልጋሉ ከተፋልና ጉሮሯን እንቃለገና አልበላት ማለት ነው። አያችሁ ጥጋብ ያስበላል፣ ጾምሳ ደግሞ ያበላል። ጾም እንዲህ ያበላል፣ ጥጋብሳ ያስበላል። ስለዚህ የእኛ ሕዋሳታችን ጆሯችን፣ ዓይናችን፣ እጃችን፣ እግራችን ያልበደለ የትኛው አለ? በሽታ ያልሆነ በበሽታ ያልተያዘ ዓይኑ የሰው መመኘት አይተው መመኘት ከዚህ በላይ በሽታ ምን አለ? ጆሮ ሐሜትን ከመስማት የሰው ነገሮች ከመስማት ከዚህ በላይ በሽታ ምን አለ? እጅሳ የሰው ገንዘብ ከመቀማት በጉልበትም በሌላም ነገር ብሎ ከመቀማት ከዚህ በላይ ምን በሽታ አለ? እግራችንሳ ወደ ቤተክርስቲያን መገስገስ ሲገባል፣ ወደ ቤተክርስቲያን መምጣት ሲገባል ወደ ጣዖቱ ወደ ጠንቋዩ ቤት በመገስገስ የማይበድል ምን አለ? አምላካችን እግዚአብሔር ከዚህ ነገር ሰውረን። ሰው የለም እኛ ለሆነ ያዳን አምላካችን እኛን ደግሞ ለሀገራችን ለኢትዮጵያ ደርሶላት ደግሞ ምሕረቱ ሲላክልን ያስተማረን የገሰጠን አባቶቻችን የተመሰገኑ ይሁን። ሰዓት በተስጃሌ ከምትተኋላ ወጥስላዊ ሰዓት ካላበቃን ነገር ግን የተወቀናል ማለት ነው።